ከአያቴና ከእናቴ የወረስኩት አንድ አረፍተ ነገር አለ። እሱ ምንድነው? የሰው ፊት ያሳያችሁ ሰው እጅ ላይ አይጣላችሁ ነው። እኔም ሰውን ከልቤ የምመርቀው እንደዚህ ብዬ ነው። የሰው ፊት ያሳያችሁ ሰው እጅ ላይ አይጣላችሁ ብዬ ነው እንጂ የሆነ የምርቃት ታሪክ ሸምድጄ በዛ ወጣ በዚህ ወረድ አልልም። ኮኪ ያለችበትን አህዋል የሚያውቁ ጓደኞቿ እነ ሚስድ ኮል እናቷን እንድታይ ቀማውን እንድታስተካከል እንርዳታ አድናቂዎቿ፣ ፎሎወሮቿ፣ ወዳጆቿ ብለው ሀሳብ ቲክቶክ ላይ ቢያቀርቡ የቲክቶክ ሴቶች ተንጫጭተው ሪኩሪ ብለው ከቲክቶክ አለው ፌስቡክ ላይ እየተንጫጩ ነው እንዴ። ጓንዴና ምንሽር ደቅኖ እኮ አምጡ እርዱ ያላችሁ የለም እኮ። ሰው ለእርዳታም እጣፈንታ ያስፈልገዋል፣ እድል ያስፈልገዋል። ኖርማል ይሄ የእድል የጣፈንታ ጉዳይ የአምስት የአስር የማዋጣት ጉዳይ ሳይሆን በኮኪ ትቀናላችሁ ያኒ በደንብ አድርጋችሁ ወንድሜ ሳላህ አላህ ሂዳያውን ለሱም ለኛም ለሁላችንም ይወፍቀንና ከዩቲዩብ እንትን አውርዳ ከኋላ አስቀምጣ እንጂ አይደለም ብሎ ዋሸ። የሚያስጠላ እዚህ ቦታ ነው የሚይዘው። ይኸውላችሁ በዲን ጉዳይ ላይ ወንድም በእንደዚህ አይነት መልኩ ማዋጩ ገንዘብ ወደ ፈለገ ያዋጣ አይመለከተንም። እኔ በራሴ በኩል አይመለከተንም። ያለው ይስጥ፣ ያልቻለ ይተው። በግድ አምጡም አልተባላችሁም። እናንተም ደግሞ በግድ አንቺ ኩፊ አንቺ ይሄን ያክል አንተ ይሄን ያክል ተብሎ ተቀመጠባችሁ። ከፈለግሽ ስጪ፣ ካልፈለግሽ ተይ። አንተም ከፈለክ ስጥ፣ ካልፈለክ ተው። መብት ነው፣ ያስገድደ የለም። ነገር ግን እዚህ ጋር አሁንም የማስጠነቅቃችሁ ነገር ቁርአንና ሐዲስ ተስህተት አለ ሲባል ያላስቆጣችሁ ገንዘብ መዋጮ ላይ ጠየቁ ተብሎ ያስቆጣችሁ ሰዎች ራሳችሁን መርምሩት መጀመሪያ። አያችሁ ማንነትን ምንነትን በደንብ አድርጋችሁ ልባችሁን ገምግሙት። የአላህ ንግግር በማይገባ ተፈሰረ ሲባል የመልእክተኛው ሐዲስ ነብያችን ባላሉት መልኩ የተረጎመው ሲባል ኢጅማዕ ተኻለፈ ሲባል አይ እናንተ አሰለማ ከፈረ እያላችሁ ያዙ ይልቀቁኛላችሁ። ወላኪን በመዋጮ ጉዳይ ላይ አሁን እዚህ ላይ በጣም ተቆጥታችሁ አየናችሁ። አላህ ያጂ። ለማንኛውም ወንድሜ ሳላህ ደግሞዋለሁ። አሁንም ወንድሜ ሳላህ አላህ ጉዳይ የዲን ጉዳይ ዳዕዋ አደርጋለሁ የሚል ሰው አይዋሽ። በአደባባይ ላይ ወጥቶ ነገ የሚያጓርድን ውሸት አይዋሽ እና በዛ ጉዳይ ላይ ለማስታወቂያ እንደዚህ ከኋላ አስቀምጣ ከኢትዮጵያ አወርዳ ነው የሚለው ውሸት ነውና አላወኩም ስላልማላቅ ነው። አያቅም እንዳይባል ደግሞ ትምህርት ላይ ብዙ ነገር ይነገራል። ኮኪ የምታሰራጫቸውን ቪዲዮዎችን ከፈለጋችሁ ከሐዲስ ላምጣላችሁ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሲንፋኒ ሚን አህሊ ናሪ ለም አራሁማ፣ ሁለት አይነቶች የጀሃነም ናቸው ገና አልተከሰቱም በነብዩ ጊዜ። ምን አሉ? ከዛም በኋላ ኒሳኡን ካሲያቱን አሪያት፣ የለበሰች ነገር ግን እርቃን የሆነች። የለበሰች ማለት ልብስ ከላይ ለብሳለች። አሪያት ጥብቅብቅ ያለ ሸፋፍ የሆነ ቅርጽን የሚያሳይ እነዛን የሚያካትተው። ማኢላቱን ሙሚላት፣ ግራ ቀኝ ለራሷም እየተወዛወዘች የምትሄድ ወይም ደግሞ ቱመይል ገይራ የሰውን ልብ የሚመለከቱትን ሰዎች ልብ ግራ ቀኝ የምታዋል። ሩኡሱሁነ ከአስኒመቲል ቡኽቲል ናኢላ፣ ጭንቅላታቸው ላይ ጸጉራቸው እንደ ግመል ሻኛ ወደ ላይ ያቆሙታል። ላ የድኹሉነ አልጀነተ ወላ የጂድነ ሪሐሃ ይላል ከማ ቃል ዓለይሂ ሰላቱ ወሰላም። ሐዲሱ እንደዛ መጨረሻ የሚለው እንዳጠቃላይ። ለማንኛውም እኔ አሁን ዋናው ርዕሴ ጉዳይ በደንብ አድርጋችሁ አስተውሉ። ጥቆማ ይቺ ብቻ ናት። እሷ ምንድናት? ያ ጀማዓተል ኸይር ዳዕዋን መለመኛ አታድርጉት። ዲን አይለመንበትም። ከመጀመሪያም ተናግራለሁ፣ አሁንም እናገራለሁ፣ ወደፊትም እናገራለሁ። ዳዕዋ ስታደርግ ለአላህ ብለህ አድርግ። ወላኪን እዚህ ጋር አንዲት ጥቆማ ላድርግና ወደ ደርሳችን እንገባለን ኢንሻአላህ። እሷ ምን እንደሆነች ታውቃላችሁ? ፎሎ አስደረገች፣ ለእሷ ደግሞ ክፍያ ገንዘብ አዋጡላት ተባለ። ተተጋገዙ። እሷ አስተዋወቀች፣ እነሱ ደግሞ በዚህ ተተባበሩ። በተቻሉት ተጋገዙ። አማ በሸሪዓ እይታ ከመጣን ኮኪ የምትለቃቸው ቪዲዮዎች እንዳለ በሚባልበት ደረጃ ሐራም፣ ቀሰመን ቢመን አሐለል ቀሰም ሐራም። ውዝዋዜዎች፣ ጭፈራዎች፣ በድቤ በሙዚቃ በነሺዳ ጠበቅብቅ ያሉ የተለበሰ ዛሬ የሚላክልን ጉድ እኮ እያየን ያለ ነው። ያኒ ምክንያቱም ሳላህ ምን ስላለ ከኋላ ከዩቲዩብ አውርዳ እንትን የምታስቀምጠው ነው ስላለ ሊፍት ቤት ተገብቶ ሊፍት መጎተቱን ላይ የላክልን ነበር እያየን ነበረ። አላኩል ያህልን አኺ ሳላ አልገባ አላወኩም ነበርና ሳስቼ ነው ሊል ይችላል። በርግጥ አላውቅም። ስለ ገንዘባቸውን ተዋጡ፣ ከፈለጋችሁ እርዷት፣ አግዟት። አላህ ያስተካክልላት። አላህ መልካምን ነገር ይወፍቃት። አላህ ሂዳያውን ይስጣት። ሂዳያውን ይወፍቀን ሁላችንንም። 200 ማን ገብታችኋል? እኛ ደርስን የምንቀራው ያ ጀማዓተል ኸይር። ግን ሳላህን ስለዋሸ ውሸትህን ተው ለማለት ያክል ኒሳኡን ካሲያቱን አሪያት የተባሉትን እንደዛ አድርገው ነው ብለህ መሸፋፈን ላ ጥሩ አይደለም። አንድ ዳዕዋ ከሚያደርግ አይጠበቅም። ሐቂቀተን ማለት አንድ ዳዕዋ ከሚያደርግ ሰው እንዳውም ሌላ ምን ተከታዩ ስም እናቀራለሁ ከሚል አይጠበቅም። ነብያችን ሰለላሁ ዐለይሂ ወሰለም ቅድም እንዳልኳቸው ኒሳኡን ካሲያቱን አሪያት ያሉትን የተላበሱ ያንን ነገር የምትተገብሩ የሚወዛወዙ የሚንቀሳቀሱ በካሜራ ፊት እርቃናቸውን በሚመስል መልኩ ቅርጻቸውን የሚያሳይ የሰውነቷን መጠን የሚያሳይን ለብሳ የምትወዛወዝን አይ ከዩቲዩብ እንትን አውርደው ነው። አላህን ፍሩ። ራሳችሁን የምታታልሉ እንጂ ሰውን በአሁኑ ሰዓት ወላሂ ሶሻል ሚዲያ ላይ ማታለሉ በጣም ከባድ ነው። በአሁኑ ጊዜ መዋሸት ሰውን ያገኛችኋል፣ ነገ ታፍሩበታላችሁ። ጥሩ አይደለም። ውሸትን ተው።
አይበጅም ውሸት። ባረከላሁ ፊኩም። ጨርሻለሁ። ካሜራችሁን ቀረጻችሁ ከሆነ ሂዱና ቆረጡና ሳላ እዛ ጋር ያስቀመጠው ላይ አገናኙለት። ጀማል የሚባለው ወንድማችን ደግሞ ዑለማ መሻይ ኡስታዞች የተስማሙበት ጉዳይ ነው ምናምንቴ ነው። ሴት ልጅ ካሲያቱን አሪያት ነብያችን የከለከሉት ልብስ ለብሶ ሚዲያ ላይ መንቀሳቀስን ናቸው ዑለማዎች የፈቀዱት። አልገባንም እኮ ግራ ገባን እኮ ወላሂ ግራ ገባን። የትኛዎቹ ኡስታዞች እነ ያ ጀማዓት አልኸይር አላህ ኸይር ባረከላሁ ፊኩም። ቀርጻችሁ አይበቃችኋል? 100 200 አንገብታችኋል። አሁን መቶዎቹ ትሄዳላችሁ። አኪድ 170 160 ሁላችን የምንማማር ስለሆነ ሁልጊዜ እናንተ መቶዎቹ ትሄዳላችሁ። 100 ምናምኖቹ ትቀራላችሁ ማለት ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የምትሳደቡ ወንድም እህቶችም የተለያየ ጉዳይ ላይም የተለያየ ቅናት፣ ሐስዶች፣ ምቀኞች ወዘተ የምትወስዱ ሰዎችም አሁንም ደጋግሜ እነግራችኋለሁ ማ ካነ ሊላሂ የብቃ ወየዱም ወማ ካነ ሊገይሪላሂ የዝሀብ ወየዝሁብ። አላህም ሱብሓነሁ ወተዓላ በቁርአን ላይ ምን እንደሚል ልጠቁማችሁ ነው። ቃለ አላሁ ተዓላ መን ካነ ዩሪዱ ልዓጅለተ ዐጀልና ለሁ ፊሃ ማ ነሻኡ ሊመን ኑሪዱ ሱመ ጀዐልና ለሁ ጀሀነመ የስላሃ መዝሙመን መድሑራ ወመን አራደ ልአኺረተ ወሰዐ ለሃ ሰዕየሃ ወሁወ ሙእሚኑን ፈኡላኢከ ካነ ሰዕዩሁ መሽኩራ ኩለን ኑሚዱ ሃኡላኢ ወሃኡላኢ ሚን ዐጣኢ ረቢክ ወማ ካነ ዐጣኡ ረቢከ መሕዙራ እንዙር ከይፈ ፈضልና ባዕضሁም ዐላ ባዕضን ወሊልአኺረቲ አክበሩ ደረጃትን ወአክበሩ ተፍዲላ ይላል። አላህን ሱብሓነሁ ወተዓላ ፊት ፈልጎ የሚሰራ ኸይር ብሎ ለአላህ ሱብሓነሁ ወተዓላ ውዴታ ፈልጎ ማስተማርም፣ መምከርም፣ መገሰስም፣ ማስተካከልም፣ ማረምም ለአላህ ብቻ ብሎ ሊያደርግ የሚገባው ዱንያዊ ጥቅም ሊፈልግበት አይገባም። ያ ታዋቂነትን በሶሻል ሚዲያ ላይ ገናናነትን የሆነ የግል ጥቅምን ሊያካብትበት ከሆነ እዙ ይቀርብሃል፣ እዙ ይቀርባቸዋል። ወንድም እህቶቼ ዳዕዋ የምታደርጉት የምትመክሩት የምታስተምሩት ዱንያን ፈልጋችሁበት እዙ ለጊዜያዊ አዋቂ መባልና ወይም ደግሞ የሆነ ጉዳይ ጥቅማ ጥቅም ላይ የሚታሰርባችሁ ከሆነ እዙ የሚቀር ነው የሚሆን፣ አላህ ዘንድ ቦታ አይኖረውም። ስለዚህ የአላህን ፊት ፈልጋችሁ አድርጉ የምታደርጉትን ነገር ግን ማንኛውም ነገር ሲደረግ ደግሞ ሐዲሱ ላይ ሲጠቀስ ነበር እንግዲህ መረጃዎች እንደሚቻል ትክክለኛ እንደሆነ ጥሩ እንደሆነ እስልምና ልመናን እንደሚያስተምር ማስመሰሉት። አላሁመ ህዲና ብለን ነው እንግዲህ አላህ ይምራን ብለን የምንጀምረው። ወቢላሂ ተውፊቅ። ጠይብ እንደዚህ ይሄን ያክል እናገራለሁ ብዬ አላሰብኩም። ሱብሃንአላህ ወላሂ ይሄን ያክል እናገራለሁ ብዬ አላሰብኩም ነበር። በስ ወንድሜ ሳላ እዛ ጋር ዋሽቷል፣ ውሸቱን ሳስቻለሁ ብሎ ሊያስተካክል ይገባል ብዬ ተናግሬ ብቻ ላልፍ ነበር። ወላኪን ጉዳዩ ትንሽ መርሐባ። ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ፣ ሸይኹል ኢስላም ኢብኑ ተይሚያ አላህ ይዘንለትና እንደዚህ ይላል። ቆይ ከሸይኹል ኢስላም ኢብኑ ተይሚያ ንግግር ወደ ኪታቡ ከመግባቴ በፊት ታውቃላችሁ ወንድም እህቶቼ፣ ከአሁን በፊት የሆነ ነገር ብዬ ነበር ትዝ አለኝ። ለመረዳት ለመታገዝ ወይም የሆነ ሰዎች ዘንድ ከሰዎች ያዝኑልህ ዘንድ ታዋቂ መሆን ያስፈልጋል፣ ሀቅ መያዝ ያስፈልጋል። ይሄን ታውቃላችሁ? ይሄን ታውቃላችሁ? ስለዚህ በነገራችን ስለ እርዳታ ጉዳይ ተናገርኩ። የሆነ የምትናገሩት ነገር ሀቅ መስሎ ሰዎች ዘንድ ተቀባይነት እንዲያገኝ ብዙ ተከታይ መኖር ብቻ ነው የሚያስፈልገው። ሀቅ መናገር አያስፈልግም። በአሁን ጊዜ ሀቅ መናገር ቁርአንን ሐዲስን ይዘህ መናገር ብዙም አያስኬድም። ማለቴ በሰዎች እይታ እንጂ በአላህ እይታ አይደለም፣ በሐቂቃው በዲን እይታ አይደለም። በሰዎች እይታ እንዳውም ስድብና ዘለፋና የተለያየ ነገር ነው የሚያጋጥም። ይሄ የአላህ ሱነት አላህ በነገራችን ማለት